ከትምህርት ቤታችን ወጥቼ ወደ ቀጠሮ ቦታችን እየሄድኩ ነው። እኔም ወደዛው እየመጣሁ ነው። ጠብቀኝ። በዛው የሬሳ ሳጥንን ይዘህ አንተም ደግሞ የመቀበሪያ ጉድጓድን እየቆፈርክ ጠብቀኝ። ማን እንደሚቀበር እናያለን። ቤዚ ምን ሆነሽ ነበርሽ? አልደበረኝም። ከግቢ ከወጣን ጊዜ ጀምሮ ሌላ ለፈልፋለሁ። አንቺ ግን ተከሰሽ። ቤዚ በእናትሽ ንገሪኝ። ሄሎ ያሬድ ናፈቀኝ። ምን? ስለሱ ማሰብ ማቆም አልቻልኩም። በተለይ ከሚወደው ኤንቫይሮንመንቱ የመለየቱ ምክንያት እኔ እንደሆንኩ ሳስበው በጣም እየጨነቀኝ ነው። ቤዚዬ በእናትሽ ተረጋጊ። እኔ እዛ ጋር ቁጭ እንበልና እናወራለን። ኧረ ቤዛ በፈጠረሽ ተረጋጊ። እኔ ማውቃት ቤዛ እኮ በጣም ጠንካራዋን ቤዛ ነው። ይችን አላውቃትም። እኔም እኮ የሚሰማኝ እንደዛ ነው፣ ግን አልቻልኩም። በእናትሽ ቤዛ ተረጋጊ። እሺ ቆይ አሁን የት ነው ያለው? እውነትም እንደተባለው ካናዳ ነው? ቆይ እሺ እውነት ቢሆን ራሱ ልጁን እንደ ወንጀለኛ ከኔ ጋር እንዳይገናኝ በዚህ ልክ እንደዚህ ማሰቃየት ተገቢ ነው? እሱማ ተገቢ አይደለም። ይሄኔ ምን እየተሰማው እንዳለ ማን ያውቃል? ይሄኔ ባዶ ቤት ውስጥ ብቻውን ቁጭ ብሎ እያለቀሰ ቢሆንስ? ቤትዬ እየተናገርሽ ያለሽው ነገር በሙሉ እኮ ትክክል ነው፣ ግን ደግሞ እንደዚህ መሆንሽ ራስሽ ይጎዳሻል። በዚህ በኩል ደግሞ ችቻ ትናፍቀኛለች። ሁሉንም ነገር ተረድቼሽ አብሬሽ ልስላት እንኳን አትሰማኝም። እሷ መናገር ያልፈለገችው ሚስጥር እንዳለ በጣም እርግጠኛ ነኝ። ቤዝዬ እኮ ሄሉ እሱንም ቢሆን እኮ ልረዳሽ አልኳት፣ ግን እሷ አትፈልግም። እኔው ራሴ ደግሜ ያዋራታለሁ። አንቺ ብቻ ጠንክሪልኝ ሄሉ። እኔ አንቺ በጣም ከፍቶኛል። አረመሲውና ነገር አድርጊ፣ ጭንቀት ሊገለኝ ነው። እሺ ምን ላድርግ ሳቢ? ሁለቱም ጋር ደወልኩ፣ ግን ሰው አንዳቸውም ስልካቸውን አያነሱ እና እሺ ዝም ብለን ይገዳደሉ ነው የምትይው? እሺ ምን ላድርግ አላውቅም። ወይ ደግሞ እስቲ ለናታን ደውይላት እና የሆነ ነገር ያደርግ። ቆይ ምን እሺ ነው ጀለሳቢ ነክሳ ስትመጣ ውስጤ እንደዚህ ፍልቅልቅ የሚለው? አረ ተው ውስጤ፣ ተው ውስጤ። ሄሎ መሲ። ናታን የት ነህ? የሆነ ቦታ እኮ። እሱ የሆነ ቦታ የት ነው? ለምን ማወቅ ፈለግሽ? ናታን በእናትህ ችግር ተፈጥሯል። ምን አይነት ችግር? ናታን ጆኒና ኤላ ቀጠሮ ቦታቸው ጋር ሄደዋል። ሁለቱም ግን ስልክ አያነሱም። እናማ ሰብሊ ተጨንቃለች። እኔ የማደርገው ነገር ግራ ስለገባኝ ነው አንተ ጋር የደወልኩት። እሺ እና ምን እናድርግ? እንድታፋልገን ፈልገን ነዋ። ይኸውልሽ እኔ የትም ላፋልጋችሁ አልችልም። በቃ አዎ በቃ። ይኸውልሽ ሁለቱም በጣም ተፈላልገዋል። ይካነቱና ይከባበሩ። ቆይ አንተ ልጅ ምንድነው የምታወራው? ይሄ እኮ በጣም ጭካኔ ነው። የኔ እናት አሁን እነሱ ባሉበት ሁኔታ ምንም አድርገሽ ልታስቆሚያቸው አትችይም። እኔ የምለው ቆየት ሆነ ነው እንደዚህ የምታወራኝ? ሰው ላገኝ እየሄድኩ ነው። ቃጀልና? አዎ መሲ፣ አሁን ፊት ለፊቴ ፍቅር ስጋ ለብሶ እየታየኝ ነው። ስለዚህ ስልኩ ልዘጋው ነው። ባይ። እንዴ መሲ ምን ሆነሽ ነው? ምንም አልሆንኩም። ይሄ ውሻ እናታም ምን ብሎሽ ነው? ፍቅር ስጋ ለብሶ ፊቴ ቆሟል፣ እሷ አላገኛት ነው ብሎ ስልኩን አልዘጋብኝም? ወይኔ ጉዴ! አንቺ ልጅ ግን ይሄ ዝምታሽ ዋጋ እያስከፈለሽ ነው። ቆይ እሺ ምን ላድርግ? በቃ ንገሪዋ። ምን ብዬ ነው የምነግረው? አፈቅርሃለሁ ብለሽ ነው ሰብሊ። እሱም በፍጹም ማድረግ አልችልም። ለምን? ሰብሊ ሴት እኮ ነኝ፣ ክብር አለኝ። ዛሬ ማፍቀሬን ብነግረው ደግሞ ነገ ቢኮራብኝስ? እሺ እንደዚህ ይሆንሽ እስከ መቼ? አላውቅም።
እግዚአብሔር ናታን ያንቺ ይሆናል ካለ አድርገው፣ ካልሆነ ግን የሱ ፍቃድ ነው የሚሆነው። በቃ ወይዳችን እሺ። ስለነ ኢላስ ምን አለ? ተፋልሞ ይዋጣላቸው ከዛ በኋላ ይከባበራሉ አለ። ምን አይነት ጨካኝ ነው ግን? ወይኔ ጉዴ ፈላ። አንተ ማን አባን? ድሮውንም የጆኒ ሰው ልትሆን እንደምችል አውቄው ነበር። ቆየሁብሻል። አጁ ግን ምንሽ ነው? ሙድሽ የተጨረበ ይመስላል። ምንም አልሆንኩም እባክህ። ፊትሽ ግን ሲታይ እንደዛ አይመስልም። አቦ ምንም አልሆንኩም አልኩ አይደል እንዴ? አስታይ ቃጁ ግን ቅድም ያልሽኝ ነገር ከልብሽ ነው አይደል? ምን ብዬ ነበር? ናቱዬ አባትዬ ነው ያልሽኝ ነው። ኧረ እባክህ እሱ ሲያምር ይቀራለሽ። እሺ የት ነው ተሽ የምትሄጂው? እንጃል። ኧረ ቃጁ ምንሽ ነው? እኔ አንቺን ብዬ አይደለም እንደ መጣሁ እና ተገናኘን አይደል? በቃ እና ምን ፈለክ ከዚህ በላይ? አላ አይደል ናታን፣ እኔ ወንድ ልጅ እንደዚህ ሲሽለጠለጥ አይጸዳኝም። እሺ ምን ልሁንልሽ? እንጃል። ኧረ ቃጁ አይመጣውም። ምንሽ ነው እንዴ? እሺ ምን ላድርግ? አላ አይደል የሆነ ትንሽ አየር ሰዓት ነገር ምናምን ስጭ። እሺ ይኸውልህ፣ ግን እንደዚህ ማትሽለጠለጥ ከሆነ እሰጥሃለሁ። እስታይ አሁን ተወርዘረና
እዚህ አሁን ተረጋጋሽ? ተረጋግቻለሁ። በእናትሽ አንቺንም አስጨነቅኩሽ አይደል? ስለምን ጭንቀት ነው የምታወሪው? ምን ላድርግ በእናትሽ? በይ አሁን ተነሽ። ሚኪና ቡሻ እየጠበቁ ነው፣ መሄድ አለብን። እሺ። አይ ሄሉ፣ እኔ እንኳን ዛሬ ልምምዱ ቀርቶብኝ ቤቴ ብገባ ነው ደስ የሚለኝ። እንደሱማ በፍጹም አይሆንም። ለምን? እንደዚህ ደብሮሽ ቤት ከገባሽ በጣም ትጨናነቂያለሽ። ይሄ ደግሞ ትክክል አይደለም። ሄሉ በእናትሽ እሺ በይኝ። አይሆንም አልኩሽ እኮ። አንቺ ከመጀመሩ ነው እንደዚህ አይነት ድርቀት ያመጣሽው። ከማን ይሆናል? ያው ካንቺ ነው። ሞዛዛ ደግሞ ዛሬ ሰርፕራይዝ አለሽ። እኛም ሰርፕራይዝ። ከማዕከላችን ውስጥ ጭውውት ያላቀረባቡሽ አልነበር? ዛሬ የማቀርበው ነገር አለ ታግዥኛለሽ ብሎ ነግሮኛል። ስለዚህ እሱን እናሳይሻለን። የምርሽ ነው? አዎ የምሬን ነው። እና ይሄንን ስታይ ድብርትሽ ብን ብሎ ይመጣ